ማፈ ደቂቅ ወሕፃናት አስተዳሎከ ስብሐተ ሊቀ ብርሃናት ቀሲስ ሄኖክ የደብረ መድኃኒት ናይሮቢ ኬንያ መድኃኔዓለም ቤተ ክርስቲያን አስተዳዳሪ፣ እንደዚሁም በዚህ ደብር ውስጥ የምታገለግሉ ሊቃውንት፣ ካህናት፣ ዲያቆናት፣ የሰንበት ትምህርት ቤት ዘማሪያን በዚሁ ታላቅ ቤተ መቅደስ ውስጥ በመዓልትና በሌሊት ለምስጋና በነግ ለቅዳሴ የምትመላለሱ አባቶቻችንን አብርሃምና ይስሐቅን ያዕቆብና ዮሴፍን ተክታችሁ እግዚአብሔርን የምታመሰግኑ አባቶች፣ ወንድሞች፣ ደጋጎቹን እናቶቻችንን ተክታችሁ የምታመሰግኑ እናቶቻችን፣ እህቶች፣ በዘመናት ሁሉ የሚኖር ሁሉን የሚያሳልፍ ማለፍ ሳይኖርበት ሁሉን የሚመግብ ችግር፣ ድህነት፣ ንፍገት ሳይኖርበት ሁሉን የሚመራ የሚመግብ አምላካችን በስልጣኑ ሽረት፣ በባህሪው ሞት፣ በመንግስቱ ህልፈት የሌለበት የአምናውን ዕለት የአምናውን ዓመት አሳልፎ ለዚህኛው ዓመት ለዚህኛው ዕለት ያደረሰን ለአምላካችን ክብር ምስጋና ለእሱ ይሁን። እንደምን አላችሁ? እንደምን ከረማችሁ? እንደምን ሰነበታችሁ? እንኳን ለዛሬው ለታላቁ በዓላችን ዕለት በሰላም አደረሰን አደረሳችሁ። ይህ ዕለት እግዚአብሔር ከሚከበርበት ምጽአቱ፣ ልደቱ፣ ጥምቀቱ፣ ሞቱ፣ ትንሣኤው፣ ዕርገቱ በአጠቃላይ ወደዚህ ዓለም ሰው ሆኖ የመምጣት ታምራቱ የሚነገርበት አንደኛው ክፍል ነው። ዛሬ በቤተ ክርስቲያናችን ስያሜ በቤተ ክርስቲያናችን ሊቃውንት በቅዱስ ያሬድ የተሰየመው የተቆጠረው በዓላችን ወይንም ደግሞ የእሁዱ 8ኛ እሁድ ተብሎ የሚጠራው ሆሳዕና ይባላል። ሆሳዕና ማለት መድኃኒት ማለት ነው፣ ወይንም አሁን አድን ማለት ነው። ቅድም ነቢያቱ የደረሱት ድርሰት ዙሪያውን እየዞርን ካህናቱ እየዞሩ ሲያዜሙ ሲያነቡ የነበሩት የዛሬውን በዓል ታሪክ ነው። መድኃኒታችን ኢየሱስ ክርስቶስ ወደዚህ ዓለም ከመጣ በበረት ውስጥ ከተገኘ ጀምሮ ብዙ የትህትና ስራዎችን ሰርቷል። 5500 ዘመን የነበረውን የዕዳ ደብዳቤ ከዮርዳኖስ ጀምሮ ወደ ሲኦል ወርዶ እስከሚቀደው ድረስ በስጋዌ ዘመኑ የተለያዩ ስራዎችን ሰርቷል። የተለያዩ ትሕትናዎችን ራሱን ዝቅ አድርጓል። በበረት ከመወለዱ ጀምሮ ማለት ነው። የእያንዳንዱ የትሕትና ስራው በእያንዳንዱ ወቅት በእያንዳንዱ በዓላት በሚያጋጥመው ሰዓት ይተረካል፣ ይነገራል። የዛሬው ደግሞ በኢየሩሳሌም በስተ ምስራቅ
የሚገኘው ታላቁ የደብረ ዘይት ተራራ ወይንም ደግሞ የወይራው ተራራ ተብሎ የሚጠራው ቀደም ብሎ ደቀ መዛሙርቱን አባታችን ሆይ ወይንም አቡነ ዘበሰማያት በማቴዎስ ምዕራፍ 6 ላይ ያለውን ያስተማረበት ተራራ ነው። በዚህ ተራራ ላይ ቀን ቀን ጉባኤ እየሰራ ደቀ መዛሙርቱንም እንደገና ትምህርት ታምራቱን የሚፈልጉትንም ያስተምራቸዋል። ሌሊት ወደ ምኩራብ እየሄደ ወይንም ሌሊት ደብረ ዘይት ላይ እያደረ ዙሪያዋን ኢየሩሳሌምን ፍልስጤምን ሲያስተምር ውሎ ሌሊትም እየሄደ ያድርባታል። ዛሬ የሚተረከው የሚነገረው በደብረ ዘይት በስተግርጌ አቀበ ደብረ ዘይት ይላታል። ሙራደ አቀበ ደብረ ዘይት ከሚላት ቤተፋጌ ከምትባል ቦታ ቤተፋጌ ማለት የማርያምና የማርታ የአልዓዛር መንደር ናት። ከኢየሩሳሌም ከደብረ ዘይት ከኢየሩሳሌም በስተ ምስራቅ ከደብረ ዘይት ተራራ አጠገብ የምትገኝ መንደር ናት። ወደዚች መንደር ነው ከደቀ መዛሙርቱ ሁለቱን የላካቸው። ሁለቱን ደቀ መዛሙርቱን ልኮ ሲነግራቸው ሂዱና ከቤተፋጌ ከደብረ ዘይት ግርጌ ከተራራው ግርጌ የታሰሩ አህዮች ታገኛላችሁ፣ እነዛን ፍቱና አምጡልኝ። የአህዮቹ ባለቤት የአህያይቱ ባለቤት አህያይቱን ለምን ትፈታላችሁ በሚሏችሁ ሰዓት ጌታዋ ይፈልጋታል በሉት ብሎ ደቀ መዛሙርቱን አዘዛቸው። ይሄ ምስጢር ነው ወገኖቼ። እና እነሱም እንደታዘዙት ወደ ደብረ ዘይት ግርጌ ወደ ቤተፋጌ ሲሄዱ አህያይቱ ከነውርንጫዋ ታስራ ያገኛሉ። ያችን አህያ በሚፈቱበት ሰዓት የአህያው ባለቤት አህያዬን ወይንም አህያይቱን ለምንድን ነው የምትፈቱት ብሎ በሚጠይቅበት ሰዓት ለዛሬው ለአሁኑ ጌታዋ ይፈልጋታል፣ ጌታዋ ነው አምጡ ያለን ብለው አህያይቷን ፈተው ወሰዱለት። ለምን እንዲያደረጋችሁ ብለው ሌላም የመለሱት መልስ የለም። ወሰዱለት ነው የሚለው። የወሰዱለት ደብረ ዘይት ተራራ ላይ ነው። ከደብረ ዘይት ተራራ ላይ አህያይቷ ላይ ልብስ ተነጠፈ፣ ልብስ ተደረገባት። ከዛ በአህያይቷ ላይ በቡርጫ በዋናይቷ አህያ ላይ ተቀምጦ በሚጓዝበት ሰዓት ከተራራው ሲወርድ ብዙ ሕዝብ ተከተለው ይላል ወንጌላዊው። ወንጌላውያኑ እንደሚነግሩን ልክ እንደ ዛሬው እናንተ እንደተሰበሰባችሁት ያንን ቀን ለማድመቅ ያንን ቀን ለማክበር ሕፃናት ሳይቀሩ ቤተ አይሁድና ቤተ ሊቃነ ካህናት ሊቃነ ስልጣናት ሳይቀሩ ተሰብስበው ነበረ። ይህ የመጨረሻው ዕለት ነው። ትምህርት ተአምራት የሚያደርግበት የመጨረሻው ዕለት ስለሆነ ብዙ ሕዝብ ተሰብስቦ ነበር። የሚወዱትም የሚጠሉትም፣ የበሉትም መብል የፈለጉትም፣ ይሾመናል ያሉትም የተሾሙትም፣ ደቀ መዛሙርቱም አርድእትም ጠቅላላ ተሰብስበው ነበረ። በዛን ሰዓት በአህያይቱ ውርንጫ ወደ ኢየሩሳሌም ነበረ ጉዞ የሚያደርገው። ወደ ኢየሩሳሌም ወደ ቤተ መቅደስ ነው ጉዞ የሚያደርገው። ወደዚህ ቤተ መቅደስ በሚጓዝበት ሰዓት በአህያይቷ ላይ ተጭኖ ብዙዎቹ የሚወዱት ልብሳቸውን ለአህያይቱ እንድትረግጠው ያነጥፉ ነበረ። ብዙዎቹ ደግሞ የዛፍ ዝንጣፊ እየዘነጠፉ ይጎዘጉዙ ነበረ።
ብዙዎቹ ደግሞ ሕፃናት ያመሰግኑ ነበረ፣ ሆሳዕና እያሉ እያጨበጭቡ። አይሁድ ሊቃነ ካህናቱ ሕፃናቱ ሆሳዕና እያሉ በሚያመሰግኑበት ሰዓት ሊቃነ ካህናት ዝም እንዲሉ እዘዛቸው። ለምንድን ነው እንደዚህ የሚሉት እያሉ ይገስጿቸው፣ እሱንም ይነግሩት ነበረ። እሱ ደግሞ በመዝሙር 3 ላይ ነቢዩ ዳዊት የተናገረውን ከሕፃናት አንደበት ምስጋናን አዘጋጀህ፣ ጠላት ያፍር ዘንድ ጠላትን ታሳፍረው ዘንድ የተባለውን አልሰማችሁምን? እነዚህ ሕፃናት ዝም ቢሉ እናንተ የምትረግጧቸው ድንጎች የምታዩአቸው ድንጎች ያመሰግናሉ ይላቸው ነበረ። ሕፃናቱም እየዘመሩ ወደ ኢየሩሳሌም ወደ ከተማው ደረሱ እና አህያይቷ ላይ ተቀምጦ እነሱ እየዘመሩ ሕፃናቱ እየዘመሩ ልብሳቸውን እያነጠፉ የዘንባባ ዝንጣፊ እየዘነጠፉ በእግዚአብሔር ስም ይመጣል የተባለው የተባረከ ነው፣ ቡሩክ ዘይመጽእ በስመ እግዚአብሔር እያሉ ያመሰግኑ ነበረ። በዚህ መልክ ቤተ መቅደስ ኢየሩሳሌም ደረሱ። ኢየሩሳሌም ቤተ መቅደስ ውስጥ ገብቶ ወደ ቤተ መቅደስ ውስጥ እየገባ በቤተ መቅደስ ውስጥ የሚደረገውን የሚሸጠውን የሚለወጠውን እንስሳቱን ዛሬ ሲገስጽ ለሁለተኛ ጊዜ ነው። ምኵራብ በሚባለው እነዚሁ ወደ ቤተ መቅደስ ገብቶ የሚሸጡ የሚለውጡ የሚገዙ ርግቦቹን እንስሳቱን ከቤተ መቅደስ ውስጥ አስወጥቷል። ሰምታችኋል። ዛሬ ደግሞ ለሁለተኛ ጊዜ ነው ወደ ቤተ መቅደስ ውስጥ በአህያይቷ ውርንጭላ ተጭኖ ሲገባ። 3 ጊዜ ቤተ መቅደሱን ምኵራቡን አህያይቷ ላይ ተቀምጦ ዞረ ነው የሚለው። ከዛን በኋላ አስተማራቸው ስለ ቤተ መቅደሱ ክብር፣ ስለመጣበት ዓላማ። ቤተ መቅደሱ የምስጋና የቅዳሴ የውዳሴ ቤት እንጂ የመሸጫ የመለወጫ የመነገጃ ቤት አይደለም ብሎ ርግብ ሻጮቹን ርግቦቻቸውን አባረረ፣ እንስሶቻቸውን ፈቶ ለቀቀ፣ ወርቃቸውን ገለበጠ፣ ማዕዳቸውን አንከባለለ፣ ጅራፍ ሰርቶ ከዛ የሚያስፈልገውን ሁሉ አስወጣ እና ዛሬ የሚተረጎመው ይሄ ነው ወገኖቼ። ማቴዎስ በምዕራፍ 21 ይነግረናል። ማርቆስ በምዕራፍ 11 ይነግረናል። ሉቃስ በምዕራፍ 19 ይነግረናል። ዮሐንስ በምዕራፍ 12 ይነግረናል። ጠቅላላ 4ቱ ወንጌላውያን ስለዚህ ዕለት ስለዚህ ሰዓት ይናገራሉ፣ ይመሰክራሉ። በዚህ መሰረት ቅድስት ቤተ ክርስቲያናችን የመድኃኒታችን የኢየሱስ ክርስቶስን በዓል አበይት በዓላት ብላ 9 በዓላት ወስና ከ9ኙ በዓላት አንዱ ሆሳዕና ነው። አበይት በዓላት ትላቸዋለች ቤተ ክርስቲያናችን። ታላላቅ ሥራ የተሰራባቸው፣ ታላላቅ ተአምራት የተደረገባቸው፣ ታላላቅ ምስክርነት የተሰጠባቸው በዓላት ስለሆኑ አበይት ታላቅ ብላ በመጽሐፏ በታሪኳ በቤተ ክርስቲያን ውስጥ ታስተምራቸዋለች እና ስለዚህ ይህ ታሪክ ምንድን ነው? አህያይቱ አህዮቹ ምንድን ናቸው? ሂዱ አምጡ የተባሉትስ ለምንድን ነው? እሱስ በአህያ ላይ ለምን ተቀመጠ? ወደ ኢየሩሳሌምስ በአህያ ላይ ሊገባ ለምን ፈለገ? ከኢየሩሳሌም ከደብረ ዘይት ኢየሩሳሌም 60 ምዕራፍ ነው። 60 ምዕራፍ ማለት ዛሬ በኪሎ ሜትር ወይንም ሲከረዳ ሲለካ 13 እና 15 ኪሎ ሜትር የሚሆን ማለት ነው። ከዛች እዛች ለምን የሚቀመጥበት አህያ አስፈለገው ቢባል አባቶቻችን ሲተረጉሙልን ሲያስተምሩን
ለድኅነት ዓለም የመጣው አምላካችን የድኅነት ሥራውን በሚሠራበት ሰዓት የታሰሩ በግዞት ላይ ያሉ መፈታት የሚያስፈልጋቸው ከግዞት ነፃ መውጣት የሚያስፈልጋቸው ፍጡራን ነበሩ። ከ5500 ዘመን ከአዳም ጀምሮ እስከ ዛሬው ድረስ ወይንም ደግሞ እስከ ዘካርያስ ድረስ እስከ ክርስቶስ መምጣት ድረስ እስከ ትንሣኤው ድረስ የሚገቡበት የሰው ልጆች የመከራ ቦታ ነበረ፣ የእስር ቦታ ነበረ። እንደተነገረው አዳምና ልጆች የልጅ ልጆቹ ተፈርዶባቸው በሲኦል ውስጥ ነበረ የሚኖሩት። አዳም የዲያብሎስ አገልጋይ ነው፣ ባሪያ ነው። ሔዋን የዲያብሎስ አገልጋዩ ናት፣ ባሪያው ናት ተብሎ ተፈርዶባቸው በሲኦል ይኖሩ ነበረ። ሁለቱ አህዮች በምሳሌነት የቀረቡት የታሰሩት የአዳምና የሔዋን ምሳሌ ናቸው። ክርስቶስ በከበሩ እስራኤላውያን ቤተ መንግሥታት በሚቀመጡባቸው በሰረገላ አልተቀመጠም። በሚያምሩ ፈረሶች በቤት ውስጥ በሚቀለቡ አልተቀመጠም። በተናቁት አህዮች ነው የተቀመጠው። ለምን? አዳም አባታችን፣ ሔዋን እናታችን በመላእክት ዘንድ ተንቀው፣ በቅዱሳን ዘንድ ተንቀው የሰው ልጅ በሰይጣን ገዥነት በሰይጣን የተረገጠ ይኖር ነበረ። በተዋረዱት አህዮች የመሰላቸው በተዋረዱት አህዮች ላይ የተከበረው አምላክ ተቀምጦ የተዋረዱትን ወገኖቻችንን ነፃ ሊያወጣቸው ከሲኦል ሊፈታቸው ዋዜማው ስለሆነ በአህያይቷ ላይ ተቀመጠ። ሁለቱ ሐዋርያት የካህናት ምሳሌ ናቸው። ካህናት አባቶቻችን እንደተነገረው በፊልጵስዩስ ቂሳርያ ለቅዱስ ጴጥሮስ በምድር ያሰርከው በሰማይ የታሰረ ይሆናል፣ በምድር የፈታኸው በሰማይ የተፈታ ይሆናል ብሎ ስልጣን የተሰጠው ቅዱስ ጴጥሮስ የመንግሥተ ሰማያት ሁለቱ ሐዋርያት ወይንም አህያዮቹን እንዲፈቱ የታዘዙ ሐዋርያት አባቶቻችን ናቸው። ከኃጢአት መፍታት የኃጢአት ስርየት መስጠት ስልጣን እንደተሰጣቸው የታሰሩት አዳምና ሔዋን በክብር የተቀመጠባቸው የክብር ባለቤት ልብሳቸውን ያነጠፉ ሲዘምሩ የነበሩ ሕፃናት የመላእክት ምሳሌ ዘንባባው ከሲኦል ውስጥ የምስራች የመውጣት ምሳሌ ነው። ዘንባባ አባታችን ኖህ በመያህ ዘመን 40 መዓልት 40 ሌሊት በዚህ ዓለም ውሃ ከወረደ በኋላ የሰዎችን ዘር ካጠፋ በኋላ ኖህና ቤተሰቡ ብቻ ድነው ነበረ። የውሃውን መጉደል የሚነግረው ሲፈልግ ርግብን ላካት። ርግብም የውሃውን መጉደል ምልክት የወይራ ዝንጣፊ ይዛለት መጣች። ውሃው ጎድሏል፣ ዛፎች ታይተዋል ብላ የዛፍ ዝንጣፊ ይዛለት መጣች። ሐጸማያይ ነትገማያይ የመዓት ውሃው ጎድሏል፣ የመዓት ውሃው ነጥፏል ብላ ርግቧ ለአባታችን ለኖህ የወይራ ዝንጣፊ ይዛለት መጣች። ያም የ5500 ዘመን የመከራ ዘመን የማለፉ ዘመን ነው እና ያ ቀጤማው የወይራው ዝንጣፊ የመዓት ውሃው መጉደሉ፣ የዘንባባው ዝንጣፊ ደግሞ የሲኦል የወገኖቻችንን መውጣታቸው ምሳሌ ስለሆነ ዛሬ አባቶቻችን ካህናት የወይራ ዝንጣፊ ይዘው እየዘመሩ ይህንን ዕለት ያከብራሉ። ሆሳዕና በአርያም በአርያም ያለህ መላእክት ሊሸከሙ የማይችል ኪሩቤል ክንፋቸውን ዘርግተው የእሳት ዝንፋቸውን ዘርግተው የሚያመሰግኑህ እሳት መጋረጃ የማይሆን አምላክ እያሉ በአህያ ውርንጭላ በተዋረደችው ሰው በማይፈልግባት ወገቧ በሚመለጠው ድንጋይ፣ እንጨት፣ ውሃ በሚጭኗት አህያ አምላካችን ተቀምጦ ወደ ኢየሩሳሌም ገባ። ይህም የትሕትና ምሳሌ ነው። ትሕትናውን በዚህ ገለጸልን።
ሰሞኑን ደግሞ በተለያየ መልኩ ትሕትናውን ይገልጽልናል። ዛሬ አምላካችን ትሕትናውን ያሳየበት ዝቅ ብሎ በአህያ የተቀመጠበት አዳምና የዘር ዘሩን በታሰሩት አህዮች ምሳሌነት የፈታበት የተፈታንበት ዕለት ነው እና ከዚህ ቀጥሎ ሰሞኑን ደግሞ ነገረ ሕማማቱ፣ ነገረ መከራው፣ ነገረ ስቅለቱ፣ ነገረ ትንሣኤው ይነገርበታልና የእግዚአብሔር ቤተሰቦች ይሄ ዕለት ይህን ይመስላል እና እኛም ከዛሬው ዕለት ትሕትና፣ ፍቅር እንድንማር ነው። ሕፃናቱ አመሰገኑት፣ ታላላቆቹ ደግሞ ዝም በላሉት። ዛሬም ሰዎች ሲያመሰግኑ ዝም በሉ የሚሉ አሉ ወገኖቼ። ነገር ግን እኛ ዝም ብንልም መላእክት ያመሰግኑታል፣ ቅዱሳን ከበው ይዘምሩለታል፣ ታላቅነቱን ይናገራሉ። የእኛ ዝምታ የሚጎዳው ራሳችንን ነው፣ እግዚአብሔርን አይጎዳውም። አንደበታቸው ያልተፈታ ሕፃናት አመሰገኑት። አንደበታቸው የተፈታ አይሁድ ግን ሕፃናት እንዳመሰግኑ ከለከሉ። ዛሬም ታላላቆች አወቅን የሚሉ ተጠበብን የሚሉ ልቀናል የሚሉ ለምስጋና አንደበታቸው ታስረዋል። ለምስጋና አንደበታቸው ተይዟል። አናመሰግንም ብለው እምቢ ብለዋል። አንወጣም ብለው እቤታቸው ቀርተዋል። እንዳውም እየተጠራጠሩ ሌላ ነገር ውስጥ ገብተው ዓለም ከየት ነው የመጣችው እያሉ ጥርጣሬ ውስጥ ገብተዋል። እግዚአብሔር ቤተሰቦች ዓለምማ ከየት እንደመጣች እያየን ነው። ዓለምማ ከየት እንደተገኘች እያየን ነው። ሲነጋ ሲመሽ ሲፈጥር ሲገድል ዓለም በዚህ መልክ እግዚአብሔር ሲያስተዳድራት እያየን ነው እና ስለዚህ የእግዚአብሔር ቤተሰቦች ለምስጋና ያልታደሉት አይሁድ ለምን ታመሰግናለህ አሉት። ለምስጋና የታደሉት ሕፃናት ደግሞ አመሰገኑት። ሕፃናት በመላእክት ይመሰገናሉ። ልባቸው ንጹሕ ነው፣ ክፋት የለባቸውም፣ ተንኰል አያስቡም። ለዚህ ነው ሕፃናት እንዲያመሰግኑ እንዲዘምሩ ከሕፃናት አንደበት ምስጋናን አዘጋጅ የተባለው ለዚህ ነው። ክፋት አያውቁም። ተጣልተው ወዲያው ይታረቃሉ። ተነጋግረው ወዲያው ይጫወታሉ። በዚህ መልክ እንደ ሕፃናት ሁኑ ሲለን ነው ወገኖቼ። ልባችሁ እንደ ሕፃናት ሁኑ። ክፋት በልቡናችሁ አይኑር። ቂም በቀል አታሳድሩ። ትሕትና ይኑራችሁ። ራሳችሁን ትልቅ አታድርጉት። ራሳችሁን ከፍ ከፍ አታድርጉት። ራሱን ከፍ ከፍ ያደረገ ይዋረዳል። ራሱን ዝቅ ዝቅ ያደረገ ከፍ ከፍ ይላል። ማንም ራሱን ከፍ ከፍ አድርጎ ራሱን አክብሮ ትልቅ የሆነ የለም። ማንም ራሱን ትንሽ አድርጎ ትንሽ የሆነ የለም እና ዛሬ ትሕትና የተማርንበት አዳም የዘርዘሩ የልጅ ልጆቹ የተፈቱበት አምላካችንን በሰረገላ ኪሩቤል የሚቀመጠውን በአህያ ውርንጭላ ላይ ተቀምጦ ያየንበት ነው። ይሄ ሁሉ ለእኛ ነው። ይህ ለእኛ ተደረገ። ይህ ለእኛ ሆነ። ይህ ለእኛ ተፈጸመና ስለዚህ ዛሬም እኛ ይህንን አርአያና ምሳሌ ሆነን የትሕትና የፍቅር ባለቤት ስንጣላ መታረቅ፣ ይቅር ማለት፣ ይቅርታ መጠየቅ፣ እንደ ሕፃናት መሆን፣ ቂም፣ በቀል፣ ተንኮል፣ ክፋት ከልቡናችን ማስወገድ ይህ ነው ከእኛ የሚጠበቀው። ከዛ በኋላ እግዚአብሔር ተዋርዶ ወደ እኛ ቤት ይመጣል። ወደ ቤተ መቅደስ ገባ ይላል። ወደ ቤተ መቅደስ ገብቶ የለዋጮችን የገበያዎችን ገበታቸውን ገለበጠ፣ ማዕዳቸውን በታተነ፣ እንስሳቸውን አስወጣ። ሰሎሞን የሠራው ቤተ መቅደስ አይደለም። ቤተ መቅደሱ ምሳሌ ነው። ቤተ መቅደሱ የእኛ ልቡና ነው፣ የእኛ ሰውነት ነው። ይህንን ቤተ መቅደስ አፈርሰዋለሁ በሦስት ቀንም አስነሳዋለሁ ብሎ ሲጠይቅ ይህ ቤተ መቅደስ እኮ 48 ዓመት ሲሰራ ቆይቷል። እንዴት በሦስት ቀን ታስነሳዋለህ አሉት።
እነሱ አልገባቸው ነበር። ቤተ መቅደስ ማለት የሰውነቱ ነው። የእኛ ሰውነት ቤተ መቅደስ ይባላል። የምስጋና ቤት ይባላል። የውዳሴ ቤት ይባላል። የይቅርታ ቤት ይባላል። የመንፈስ ቅዱስ ቤት ይባላል። የእኛ ሰውነት እኛ የተሰራ ነው ለእግዚአብሔር ቤተ መቅደስነት ነው። ይህንን ግን አላወቅነው። የእግዚአብሔር ቤተ መቅደስ መሆናችንን አላወቅነው። ራሳችንን እናመጻድቀዋለን። በራሳችን ሰውነት እንታበያለን። በራሳችን ሰውነት እንኮራለን። በመልካችን እንኮራለን። በሀብታችን እንኮራለን። በቤታችን እንኮራለን። እግዚአብሔር በእንደዚህ ያለው ቤተ መቅደስ ውስጥ አይገባም። የእግዚአብሔር ቤተ መቅደሱ እንሁንለት። እግዚአብሔርን እናስገባው፣ እናስተናግደው። ናግባ እንበል። ቤተ መቅደሱን እናጽዳለን። የእግዚአብሔርን ቤተ መቅደስ አታርክሱ ነው የሚባለው። በክፋት አታርክሱት፣ በኃጢአት አታርክሱት፣ በበደል አታርክሱት፣ በመገፋፋት አታርክሱት፣ በመጠላላት አታርክሱት። እናንተ ወንድማማቾች ናችሁ። እንደ ሕፃናት ልባችሁን ንጹሕ አድርጋችሁ የዛሬውን ለሆሳዕና የመጣውን አምላካችሁን ተቀበሉት። ከዛ በኋላ እግዚአብሔር ከላያችሁ ያለውን ችግር ያቃልልላችኋል። አለዛ ሺህ ጊዜ ብትጠሩት አይመጣም። እግዚአብሔር በቆሸሸ ጎዳና አይመጣም። በቆሸሸው ጎዳና ዛሬ ሄዶ አጥልቶታል። እግዚአብሔር ከዚህ በኋላ በተዋረደ አህያ አይመጣም። ከዚህ በኋላ በኪሩቤል ሰረገላ ነው የሚመጣው። ከዚህ በኋላ ከመላእክት ጋር ለፍርድ ነው የሚመጣው። ተዋርዶ መጥቶ ትሕትናውን አሳይቶናል። ዝቅ ብላችሁ ትንሽ ነን ብላችሁ እርስ በርሳችሁ ተከባብራችሁ እኔ ከሁሉ አንሳለሁ ብላችሁ እግዚአብሔርን አስተናግዱት። ልቡናችሁን ለእግዚአብሔር ክፈቱለት፣ ይግባበት። ሐዋርያው እንደተናገረው እናንተ የእግዚአብሔር ንጹሕ መቅደሶቹ ሁኑ። ስለዚህ ነው ከዛ በኋላ እግዚአብሔር በመንግሥቱ ያኖረናል፣ ለርስቱ ያጨናል፣ ለቤቱ ይመርጠናልና። ስለዚህ ዛሬ ይመስላል የእግዚአብሔር ቤተሰቦች እንኳን ለዚህ ቀን አደረሳችሁ። ለዓመቱም በሰላም ያድርሳችሁ። ለዓመቱም በሰላም ይጠብቃችሁ። ታላላቆቹ ታናናሾቻችሁን አክብሩ። ታላላቆቹ ደግሞ ከእናንተ በላይ ታላቅ ከሌለ እግዚአብሔርን አክብሩ፣ እግዚአብሔርን ፍሩ፣ እግዚአብሔርን ውደዱ። በቆማችሁበት ሁሉ እግዚአብሔርን ስሙን ጥሩ። ከዛ በቆማችሁበት በችግራችሁ ሁሉ እግዚአብሔር ፈጥኖ ይደርስላችኋል። የእግዚአብሔር ጎረቤቶች ሁኑ፣ የእግዚአብሔር ቤተሰቦች ሁኑ። ከዛ እጃችሁን ይዞ ከእሳት ውስጥ ያወጣችኋል፣ ከመከራ ያድናችኋል። በባዕድ አገር ሞገሱን ይሰጣችኋል፣ በባዕድ አገር ያነግሳችኋልና እግዚአብሔር ይህን ይመስላል። በአህያይቱ ውርንጭላ ተጭኖ ወደ ቤተ መቅደሱ የገባ ወደ እኛ ቤተ መቅደስ ነው የገባው። በቤተ መቅደሱ ተቀበሉት። ቅድም በቅዳሴው በቁርባኑ ሰዓት መጋቢ ሃይማኖት አባ አብርሃም ስለ ቁርባን ያስተምሩ ነበረ። በጣም በኃይለኛ ይናገሩ ነበረ። አይተው ነው በጣም በራሳችን እንደምንጨክን እኛ መድረክ ላይ እያለን በራሳችን ምን ያህል እንደምንጨክን እያየን ነው። ክርስቶስ ይህንን ሁሉ ሥራ ሰርቶልን ከመንበሩ ወርዶ ኑ ሲለን ዝም ብለን እናየዋለን። ይህ የጭካኔያችን ምልክት ነው። ሁለተኛው ደግሞ አሁን ባልና ሚስት ከተጋቡ በኋላ በትዳር ከከበሩ በኋላ ሥጋ ወደሙ ለመቀበል ምንድን ነው የሚከለክላቸው? ስራ ነው? ንግድ ነው? መኪና መንዳት ነው? አይደለም። ትልቁ እሳቤ ምንድን ነው? ገና ኃጢአትን ሰርቻ አልጨረስኳትም። በቃ ኃጢአትን ገና ሰርቻ አልጨረስኳትም። የኃጢአት ድግስ አለብኝ ነው፣ ሌላ የለም።
አሁን ሌሎችን አይታችኋል። ወደ ኮፕት ቤተ ክርስቲያን ስትሄዱ ሁሉም ተዘጋጅተው ነው የሚቀርብ። የእኛ ወገኖች ግን በጣም የሚገርመው በውጭ ይመለሳሉ። የተሰቀለውን ሳያወርዱት አህያይቱ ርጭላ አህያይቱ ላይ እንዳዩት ይመለሳሉ። ራሳቸውን ዝቅ ሳያደርጉለት እሱ ዝቅ አድርጎ መጣ። እባካችሁ ወገኖቼ ኃጢአቱ ይብቃል። ሚስት የሌላችሁ ባል የሌላችሁ አግቡ። የተጋባችሁ ደግሞ ቅድስናችሁን ጠብቁ። ምንድነው ለኃጢአቱ ዋዜማ መዘጋጀት? ምንድነው ለክፋቱ ዋዜማ መዘጋጀት? ምንድነው ወንድምን ለመጥላት፣ ወንድምን ለመክሰስ፣ ወንድምን ለመግደል መዘጋጀት? ምንድነው ጥቅሙ? እጃችሁን አንጹት፣ ሰውነታችሁን አንጹት፣ ንጹሕን ክርስቶስን ቅረቡት። ከአህያይቱ ላይም አውርዱት፣ ከመስቀልም ላይ አውርዱት። ተቀብለናል፣ ቤተ መቅደስ ሆነሃል በሉት። እሺ በሉ። እግዚአብሔር እሺ ይበላችሁ። እሺ እንኳን አትሉ። ያው በፊቱ እየዋሻችሁ ትገባላችሁ ይሁን እና እግዚአብሔር ይባርካችሁ፣ እግዚአብሔር ይጠብቃችሁ፣ ለዓመቱ ያድርሳችሁ እና ስለዚህ ከዚህ በኋላ ያለውን ፕሮግራም አካሄደን ወደ ፍጻሜው እንደርሳለን። ከዚህ በኋላ እንግዲህ ቅድም እንደተነገረው እስከ ዕለተ ዓርብ እስከ መጨረሻው ቀን ድረስ ጸሎተ ፍትሐት የለም። እግዚአብሔር ይፍቱኝ አይባልም። እረፍትም ካለ በዛሬው ጸሎት ነው የምንሸኘው። ከዛ ይሰውረን፣ ለዕለተ ትንሣኤው ያድርሰን። የሚመጣውን የመከራውን ዕለት በቤተ እግዚአብሔር እየተገኛችሁ የሕማሙን የመከራውን ዕለት መጽሐፍት ሲነበቡ እያዳመጣችሁ ስግደቱን ስገዱ። ፈጣሪያችሁ ለእኛ ያደረገውን ሁሉ እያዳመጣችሁ በመከራ አክብሩት። የክብር ባለቤት የሰላም ንጉሥ አይለየን። ወስብሐት ለእግዚአብሔር።